ዋናው ደግሞ የኔ ደና መሆን ነው። እሱን ፈጣሪ ቀጣው። ጭራሽ ደግሞ ያፍርም ሰፈር ውስጥ ይንቀሳቀሳል እኮ። ዴቭ ወንድሜ አልቀረብሽም። እሺ ፍቅር በሰላም ነው? አይ አይደለም ዴቭ፣ እኔ በሰላም መንገድ ላይ እየተራመድኩ ሌባ መጥቶ ስልኬን ወሰደብኝ። እባክህ ዴቭ የሆነ ነገር አድርግ። አንቺ ደግሞ ምን ያስገለፍጥሻል? እኔ ስልኬ ጠፍቶብኝ እየተሰቃየሁ አንቺ የሚያስቅሽ ምንድነው? ይሄ ክፋትሽን ነው የሚያሳየው። ዴቪ በቃ እኔ ወደ ቤት ልግባና እናቴ ስትመጣ እንድቀበላት ቤቱን ማስተካከል አለብኝ። እናንተ የቀረውን ነገር ተነጋገሩ። መልሳለሽ። እሺ ፍቅር፣ አሁን ነገሩን በሚገባ ንገሪ። መንገድ ላይ ምን ሆነሽ ነው ስልክሽ ሊጠፋ ይችላል? ይሄ ተረገመ ስልክ እያወራሁ ነው የቀማኝ። ቆይ አንቺ የት ሄደሽ ነው ስልክሽን የሰረቀሽ? ነው ወይስ ከሌቦች ጋር ድጋሚ ህብረት ጀመርሽ? አይ ዴቭ፣ አንተ እኮ የዚህን ሰፈር ክፋት ጭራሽ ስለማታውቅ ነው። እኔ በዚህ ሰፈር ውስጥ ምስኪንና መልካም ሴት ስለሆንኩኝ በእኔ መልካምነት የሚቀኑ ሰዎች ብዙ ናቸው። ጠላቶችሽ ብዙ ናቸው? አይ ፍቅር፣ ቆይ አንቺ ምን ሰርተሽ ነው? ቢያንስ እስኪ እውነት ተናገሪ። ያው ክፎች እኔን ለማጥፋት ይሞክራሉ። ሌባውም አሁን ስልኬን የወሰደው የኔን መልካም ስራ ለማደናቀፍ ነው። እኔ እምልሽ ጠላትሽ ሌባው ነው ወይስ ሌላም ሰው አለ? ማለቴ ባንቺ ላይ ሴራ የሚያሴርብሽ? አረ ስንቱ ዴቪዬ፣ እነዚህ ዳይመንድ እና ኪንጎ እንኳን የኔ ስልክ እንደተሰረቀ እየነገርኳቸው እየቀለዱብኝ ነበር። እኔ መልካም ሰው ሆኜ እንጂ የእነሱማ ስንቱ ይወራል። እሺ ያው አንቺ እንዳልሽው መልካም ከሆንሽ ስልክሽ መገኘቱ አይቀርም። ወይ ፖሊስ ጣቢያ ወይ ደግሞ እነ ዳይመንድ እናፈላልገን ሌባውን እናገኘዋለን። ለማንኛውም ልብስ ልቀይር፣ አይደብርሽም አይደል? እሺ ጠራት ነው ገባ ይሆናል። ይሁን ለዛሬ አንድ ጣጣ ውስጥ ከተኛና ማለት ነው አላቀጥምሽ ወሮ ቢርጋ ዶክተር እኔ አሹ ቀብራራው የምይልጅ ባላገሩ ወግና ባህሌን ጠንቅቄ እንደምወድ ታውቃለህ። ታዲያ የፈረንጅ አሽከር ባንድ ቀን መጥቶ ሊድዬን አምጣ ሲለኝ ደሜን ያፈላው እንዴት ያለ መቅለብለብ ነው ባክ። እንዴ አሹ ባከን ተረጋጋ። እንዴ ይሄውልህ እኔ ኮንትሮ ነገር አስበው አይደለም፣ ያው ከልጁ ጋር ስለሚታወቁ ሰላም ሊላት ነው የመጣው። ሄይ ባሪ ሉካት ሚ እኔ እኮ ባንድ ተዋወቅ ነው ልጁን ራስ ነገር በዚህ ድረስ የመጣሁት። ዋትስ ቢግ ዲል? ኧረ ጭራሽ ስድብ። አንተ የፈረንጅ ልጅ አሽከር ባንድ ቀን ሊዱዬን እራት ልጋበዝ ያምራል። ይሁን እኛ ሰፈር እንዲያለ መቅለብለብ አይሰራም። እሺ ኦ ማይ ጋድ አንተ ሰውዬ ምንድነው ነገሩ እንደዚህ የምታካብደው? ጀስት ኤ ዲነር እራት መብላት ነውር ሆነ እንዴ? ምንድነው ሁሉ ባህልና ወግ መደርደር? ምን አልክ አንተ? ጀስት ኤ ዲነር እራት አብልቼ በዛው ላሳድራት ነው? ኧረ እባክህ ይኸውልህ እንዲህ ያለ መቅለብለብ እዚህ እኛ መንደር አይሰራም። እሺ ይኸውልህ ይሄን ተው እንጂ ምን ሆነ ነው ይሄ ባዲ ስትል የሰደብከው መስሎት ሌላ ነገር ውስጥ ነው የምትገቡት። እባክህን አሹም በእንግሊዝኛ ማሰማት አትችልም። ቆይ አንዴ አሹ አንተም ነው ዱላህን አውርድ እንጂ ሁሉ ነገር ነው ያስረዳሃለሁ። ዶክተር እኔ አንተን ማከብርና መወድ ሰው ነው። ይሄ ጋጦጥ የፈረንጅ አሽከር ግን ልኩን እያለፈ ነው። ስለዚህ ትምህርት ሊያስተምሮ ይገባል። አሹ ተረጋጋ እንጂ ይኸውልህ ዋው ኦ ኢዝ ኤ ቢዩቲፉል ገር ዩቲ ይሄ ነው በታይቷል። አንተ እንዴት ነው የምታምረው? በእናትህ ሺ ዋዝ ፕሪቲ። አንተ ጭራሽ ዝም መሰለኝ ባይሮማኔ ባይኔ መጣህብኝ። አንተ ሉካካብ እንዴ አሹ ምን እያደረክ ነው? ተረጋጋ እንጂ። ልቀቂኝ ሮማኔ፣ ልኩላ ሳይ ልቀቂኝ ብያለሁ። እንዴ ፕሪቲ እኮ ነው ያለው። እንደ አበባ ልቅጠፋት ማለት እኮ ነው። አንቺ ልቀቂኝ ብያለሁ። ቆይ አንተ ማን ነህ? አሹ ተረጋጋ እንጂ። ለምንድን ነው የምትጮህ? ዱላህን አውርደው። ሄይ ስፒሪ ስላብኩሽ ግን በጣም ደስ ብሎኛል። ከካናዳ ነው የመጣሁት። ሄን ይባላል። you have a wonderful smile። ግን እባክሽ አንድ ነገር ላስቸግርሽ። ይሄ አስፈሪ ዘበኛችሁ በእናትሽ አረጋጊልኝ። ዞር በል አንተ ጋጦት። እንዴት አጠገቤ ቆመህ እንዴት ታወራለህ? አንተ የልጅነቴ እኮ ነች ሮማኔ ማለት። ይኸውልህ አሁን ሳላን ጠፋጥፈ ከዚህ ዞር በል። አይ የምትል ከሆነ ደግሞ ሆስፒታል ነው የሚያሳድር። አሹ ተው እንጂ። ይኸውልህ እኔ አሹ እየተረጋጋ አይደለም። ወደ መኪና ውስጥ ነው እንሂድ በቃ። ባይ ሮማንዬ በጣም ቆንጆ ነሽ። እሺ አስዩ ሌረር አንተ ወስድ ልቀቂኝ ሮማኔ ልቀቂኝ። ልኩላ ያሳየው ይሄን ሰውዬ ሳላን ጠፋጥፈው ዛሬ ሰላምን ያላገኘው። ልቀቂኝ ብያለሁ ሮማን። አሹ ተረጋጋ እንጂ። ምን እያደረክ ነው? ደግሞ ቲቪ ሰምተው እንዳይወጡ ወይ ጣጣ። በቃ ነው ወደ ውስጥ እንግባ። ዞር በል ሮማን። አዎ አንቺ ነሽ ደግሞ እንደዚህ የምታስደፍሪ። ቆይ በዚህ ሰዓት ምን ልትሰሪ እየተቅለበለብሽ ወጣሽ? በዚህ ሰዓት ወጥተሽ ታውቂያለሽ አንቺ ራስሽ? አሹ ምን እያልከኝ ነው? እኔ ደግሞ ምን አደረኩኝ? እባክህ ዳኒ እውነቱን ንገረኝ። እኔ እኮ እዚህ ድረስ የመጣሁት ለሊን ለማግኘት ነው። ስመጣ ግን ለሊ ቤት ውስጥ የለችም። ቆይ የት ሄዳ ነው? ዳኒ አሁን ድብብቆሹን ተውና እውነቱን ንገረኝ። ኤላ እባክህ ተረጋጋ። በቃ ይሄንን ነገር ልነግርህ አልፈለኩም ነበር፣
ግን ንገረኝ ብለህ ካስገደድከኝ ለሊ አግብታለች። ሌላ ሰው አግብታ እየኖረች ነው። ምን? ዳኒ ምን እያወራ ነው? ለሊ አግብታለች ነው እያልከ ያለው? በጭራሽ እንደዛ አይሆንም። ለሊ ከኔ ውጪ ሌላ ሰው ልታገባ አትችልም። ዳኒ እየቀለድክ ነው እንዴ? ኤላ እባክህ ተረጋጋ። ለሊ አንተ ትታት ከሄድክ በኋላ በቃ ሌላ ህይወት ጀምራለች። በጭራሽ ለሊ እንደዛ ልታረጋ አትችልም። እንዴት እኔ ላይ እንደዛ አይነት ክደት ታረጋለች? እኔ እኮ ለሷ ብዬ ነው ያን ሁሉ ነገር ጥዬ የመጣሁት። አሁን እኮ እዚህ ብትናደድ ብትጮ ምንም የምትቀይረው ነገር የለም። አንዴ ሆኗል። በጭራሽ እንደዛ አይሆንም። እየዋሼ ነው አይደል? አረ እንደውም የሌለ ሰርግ ተደግሶ እኮ ነው ያገባችሁ። እኔ ራሱ በልቻለሁ። በቃ ለሊ አግብታለች። ይሄንን አምነህ ተቀበል። አንተ ዝም በል። ቆይ ማምነህ ነው እንደሚመስልህ? አሁን ወሬውን ተውና ለሊ የት ነው ያለችው? እዚህ ሰፈር አይደለችም። የትም ትሁን እሷን ማግኘት ነው የምፈልገው። አሁን የት ነው ያለችው ንገረኝ። ቆይ ብታገኛትስ ምን ልታደርግ ነው? እሷ እኮ በቃ የራሷን ህይወት እየኖረች ነው። አንተም ለራስህ ብታስብ ነው የሚሻል። በጭራሽ እንደዛ ልታደርግ አትችልም ዳኒ። እሷ እኮ የመኖሬ ትርጉም ናት። እንዴት እንደዛ ሊሆን ይችላል? ኦሶይ እየተሰማማን እንጂ አግብታለች ብዬ ነገርኩህ አይደል? ስንቴ ልንገርህ እንዴ? በቃ እሷ የራሷን ህይወት መርጣለች። አንተም ደግሞ ጠንከር ማለት አለብህ። እኛም አጠገብን ያለ ነው። እኔ ከለሊ ሁሉንም ነገር ሳልሰማ ከዚህ ቤት አልወጣም። መጀመሪያ ሁሉንም ነገር ከሷ ነው መስማት የምፈልገው። ሰማ? አደይ ኤላ ዳኒ ያለው ነገር እውነት ነው?